ጤና ይስጥልኝ እንደምንውላችኋል የተለያዩ መረጃዎችን ወደ እናንተ እናደርሳለን አብራችሁን ቆዩ። ርዕሰ መስተዳደር አረጋ ከበደ በምስራቅ ጎጃም ዞን ከአዋበል ወረዳና ከሉማሜ ከተማ አስተዳደር ነዋሪዎች ጋር ተወያይተዋል። በውይይት መድረኩ ርዕሰ መስተዳደር አረጋ ከበደ፣ ምክትል ርዕሰ መስተዳደር ዶክተር አብዱል ሁሴን፣ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደና የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ብርሃኑ ጥላውን ተገኝተዋል። ተሳታፊዎቹ በውይይቱ ላይ የተለያዩ ሀሳቦችን ያነሱ ሲሆን እንደ አማራ ክልል የተፈጠረው የጸጥታ ችግር ህዝቡን ለከፋ ማህበራዊና ኢኮኖሚያዊ ውድቀት ዳርጎት ቆይቷል ብለዋል። ተማሪዎች ከትምህርት ገበታ ርቀዋል፣ ነጋዴዎች ከቦታ ቦታ ተንቀሳቅሰው እንዳይነግዱና አርሶ አደሮች በሙያ እየተደገፉ እንዳያለሙ ተደርገው ቆይተዋል ብለዋል። ወጣቱ ኃይል ዛሬ ስንት ማምረት የሚችል ወጣት፣ አገሩን ክልሉን መቀየር የሚችል ወጣት ዛሬ ባልሆነ መንገድ ጫካም ያለውን በለው እዚህም ያለው ስራው ሌላ ነው የሆነው። ይሄ እጅግ በጣም የሚያሳዝን ነው። ስለዚህ የጦርነት ወይም ይሄ የሰላም እጦት ሁላችንንም ጎድቶናል። አሁን የዚህ የጦርነት ጉዳይ መፍትሄውን የጠፋንኛ እንጂ አሰቃቂነቱ ምን ያህል ህዝብ እየበላ እንደሆነ ምን ያህል ኢኮኖሚውን እየበላ እንደሆነ በቃ ውጥንቅጥ የሆነ ነገር እንደሆነ ሁላችንም ግን መፍትሄው ምን ይሁን ከዚህ በፊትም በተደጋጋሚ የምናነሳው መፍትሄው ያለ በፌደራል መንግስቱና በክልሉ መንግስት ላይ ነው መፍትሄ ሊኖር የሚችል የዚህ ጦርነት የመጨረሻ የምር እውነት እንደው የዚህ ህዝብ ሮሮና ሶቆቃ ስቃይ ለማዳን ከዚህ ሰቆቃ ለመከላከል እላይ ያለው አካል እውነተኛ የሆነ ድርድር እውነተኛ የሆነ መፍትሄ እንደው በምንድ ባስተሳሰብም በትምህርት ዝግጅትም በሌላውም በፖለቲካውም የተሻለ አቅም ያለ እላይ አካል ነው። መፍትሄውም እዚያው እጅ ላይ ነው ያለ። እንደ ሁሉ ነገር ወደ በፍትህ ተቋማት ቢሆን ወንጀል ሰራ የሚባል ካለ ወደዚያ ቀርቦ ነፃም ወጣ ወንጀለኛም ከሆነ በወንጀሉ የሚጠየቅበት ሳያጣሩ ማሰር ሳያጣሩ እንደዚህ ድብደባ አሉ። እነዚህ ነገሮች አሁን ዝም ብሎ በዚህ በጸጥታው ስመም አሁን ሰውን ፈርቷል። ምንም አይናገርም። ምን የለም በዚያ ሰበብ ግን ዝም ብሎ በጥላቻ እኔው አንድ ይቅርታ ላራዝም ይችላል። እዚህ ከተማ የተፈጠረውን ነገር ልንገራችሁ። የሆነ ሰው ይጠለዋል፣ ጠባላቸው ሲጣላ የልጁ ልደት ነው ክርስትና መሰለኝ በግ ያርዳል። በግ አርዶ እንትን ሲል በግ ሰርቆ ገሌዝ ያያረደ ነው የሚል አንዱ የሚጣለው ሰው እዚህ መረጃ ይሰጣል። ከዚያ በኋላ ከዚህ ያለው የጸጥታ ኃይል ይሄድና የአረደውን በግ በትከሻው አሸክሞ ከተማ ለከተማ አስፋልት ለአስፋልት ዱላውን ተውት ሁላችንም አስፋልት ላይ እናይ ስለነበረ መጨረሻ ሲጣራ ሰው ያ ምንም ነገር የለበትም። የራሱን በግ ነው ያረደ ለልጁ እንትን የራሱን በግ ነው ያረደ ምንም ነገር የለም። ሰውየው ግን አላግባብ ሆኖ ተደበደበ። እዚህ አስፋልት ላይ ዞረ ተሸክሞ። ያው አንድ ማሳያ ነው እንጂ እንዲህ አይነት ነገሮች ምሎ አለማጣራት እንዲህ አይነት ነገሮች አሉ እና እዚህ አካባቢ ላይ የማጣራት ስራ ቢሰራ መድረሻ ያጣው እዚህ መሄጃ ያጣው አሁን የከተማ አስተዳደር ነው የሆነ ከዚህ በፊት የነበሩ የከተማ አስተዳደር አመራሮች ከዚህ በፊት የነበሩ ከንቲባዎች የተለየ ነገር ነው የነበራቸው ከህዝቡ ጋር። አሁን ግን የሆነ ሁለት ሰው የሆነ ነገር ሲያወራ ናክበው ይታሰር በቃ ምናልባት ያው ሰው ማሰር በጅም ላይ ይበዛል። እንዲሁ ይሄ እኮ ነው አሁን ወደ አሮና አረንቋ ከቶን መውጫ ያጣነው የነበረው ችግር እኮ ነው። አሁን የማይገባ ነገር ላይ ከቶን መውጫ ያጣን እየዛከፍኩ ያለ አሁን እነዚህ ችግሮች አሉ። በቃ የሆነ ሰው የሆነ ነገር እንትን ካለ አንተ ከኔ እንትና ኢንፎርሜሽን እኔ ጣርቶ እንኳን ሰው በግ ተቀጥቶ ወደ ማረሚያ ቤት ሄደ ሰው አላየም። እና የአመራር እንትናችሁን ፈትሹ። ምናልባት ያው ሞትም ከመጣ ችግር የለውም፣ መታሰርም ከመጣ ችግር የለውም። እናንተ ስላላችሁ የፈለገ ነገር ብንል ያው ሳሰማ አትቀሩም። በስልክ በአካል እንደዚህ ባንገናኝ ምናልባት የተከበሩ ርዕሰ መስተዳደር አቶ አረጋ ከበደ ከዚህ በፊት የአመራር ሚናውን ጠንቅቄ ነው የማውቀው እና አሁን ክልል ሆናችሁ ዞን ሆናችሁ ብቻ አይደለም የሚመጣው ዋናው ያለዚህ ነው። እዚህ ያለውን አመራር ፈትሹ። ሰው እየተማረረ ነው። እግዚአብሔርን ማይዛ ነው ያጠናው። አሁን ሰላማተን እያለ ልማቱ ምናችን ነው? መጀመሪያ መቅደም የሚገባው ሰላም ነው። ሰው ሲኖር ነው ሁሉ ነገር ሊስተካከል የሚችለው። አሁን የወጡት ወንድሞቻችን በረሃም ተቀምጠው አትፈቱልን።
ለምን የህዝብ ይቸገራል? ትርሻውም የመጣ እኮ ከላይ ከአመራሩ ነው። ጥያቄያቸውን ተቀብላችሁ ከላይ ከመንግስት መዋቅር ጋር ተመካክራችሁ ችግራችሁን ብትፈቱልን። ተነግረን እንሰማለን፣ ጆሮ አለን፣ ብንጠቀስ አይናችን ያያል፣ ጭንቅላታችን አለን፣ ብንመከር እንሰማለን። ስለዚህ ይሄ የሆነ ሰላም አለ ማለቱ እንዴት ነው? ትራንስፈርሙስ እስካሁን ድረስ የሚዘገይብን ችግሩ ምንድነው? የኛ ብርስ ዶላር አይልሙ በዚያ ሰዓት ይከፈሉ። እኔ የሚገርማችሁ ነገር ያንበስ ከፍል በወቅቱ 3500 ብር ነበር ጤፍ የሀገራችን ምርት። ወዲያውኑ የኔ ብር ተከፍሎ አመት ሳይሞላው 12000 ብር አንድ ኩንታል ገብቷል። ይሄ ብር ስታስቡት ወደ 1.67 ይገባ ነበር ማለት ነው። ግን ዋጋ አጣ ዛሬ። እኔም ምበለው አጥቼ እየተንቆራጠጥኩ ነው። ቤተሰቦችንም ያለች መኖሪያ ቤትን ወይም የዘመድ አዝማድ ሽጬ በትኛቸዋለሁ። ዛሬ ስራ አጥቼ አስፋልት ለአስፋልት ነው ስዞር ሙሉ። ስለዚህ ይሄ ታይቶልን ችግራችን እንዲቀረፍልን ብዬ አስባለሁ። ወደ እንስሳት ሄዷል እኮ ችግሩ፣ ወደ እንስሳት ከሰው አልፎ ወደ እንስሳት ደግሞ በእኛ ኃጢአት ማለት ነው። እንስሳት እየታገቱ ሰው ሰራበ ሲል ቢያንስ እንደምንም ብሎ ለምኖም እንደው የለቱን እንትን ሊገል ይችላል ቢያንስም። እንስሳት ግን እውነት ለመናገር እኔ ይነሳል ብዬ ጠብቄ ነበር። በዚህ አካላት ብቻ አይደለም እውነት ነው፣ በዛም አለ። ግን ተሽሎ መገኘት የሚል ነገር ሁሉ ቢታይ በእውነት ጥሩ ይሆናል ማለት ነው። እና ምንም አልንም ተቋሙን እንገባ ስንል ግን ይሄ መፍትሄ ቢሰጠን ለማለት ነው። ለሰላም ግን እንዴት እኛም እኮ ሰላም ካልሆነ ለማወደስ ለመቀደስ መሄድ አይቻልም። የቤተ ክርስቲያን አገልግሎት ደግሞ ሌሊት ነው እንዳልኳችሁ። አብዛኛውን አገልግሎቷ የምትለምነው ስለ ሀገር፣ ስለ ሁሉም ነገር፣ ስለ እንስሳቱ ሁሉ አለው ራሱን የቻለ ማለት ነውና ያንን ያለምንም ስጋት ለመሄድ እንዲያመች ቀዳሚ መሆን የኛ የሥራ ድርሻ መሆኑ ምንም አያጠራጥርም። የምስራቅ ጎጃም ዞን አስተዳዳሪ ኑርልኝ ብርሃኑ በህዝቡ የተነሱ ጥያቄዎችን እንደሚፈቱ አንስተው ከመንግስት ተልዕኮ ውጭ ህዝቡን የሚያንገላታ ባለሙያና መሪ ተጠያቂ ይሆናል ብለዋል። ጥያቄያችን ለመፍታትና ልማትን ለማረጋገጥ የህዝብ ድጋፍና ትብብር ያስፈልጋል ብለዋል። እነዚህ ነገሮች የክልል መንግስት በየደረጃው ያለ የመንግስት አካል እንዲፈጽም ተሰንደው የወረዱ የአሰራር መመሪያ የሆኑ ጉዳዮችን የሳተ ነው፣ በግለሰቦች ይሁንታ የሚገፋ የሚመለስ ነው ወይስ አሰራር ጠብቆ ምላሽ የተሰጠው ነው የሚለው እናረጋግጣለን ማለት ነው። ህግና ስርዓትን የጣሰ ከሆነ ደግሞ እናስተካክላለን። ትልቁ መመሪያችን፣ ትልቁ አሰራራችን፣ ትልቁ መንገዳችን እኛ የመንግስት አመራሮችና ባለሙያዎች የወረዱ አሰራሮች ናቸው። በፍላጎትና በምኞት የሚሆን ነገር የለም የሚለውንም እንድታግዙን ነው። ቅድሚያ መፈታት ያለበት እኛ ላይ ነው ማለት ነው። ሰውን የምንጠይቀው መታሰር ካስፈለገም ደግሞ እንዲታሰር የምናደርገው ከህዝብ ጥቅም አጉዳይነት አኳያ በማየት ብቻና ብቻ ነው። በዚህ ሂደት ውስጥ አጥፊ የጸጥታ ኃይል፣ አጥፊ አመራር፣ አጥፊ ባለሙያ ካለ ከዛሬ ጀምረን ያነሳችኋቸውን ጉዳዮች ለቅመን በየደረጃው ከሚመለከተው ጋር ተነጋግረን ምላሽም ጭምር ለእናንተ እንሰጣችኋለን። ከገበያ በግ በራሱ ገንዘብ ገዝቶ ቤቱ ላይ አርዶ ባለበት ሁኔታ በውሸትና ባሉባልታ እንደሰረቀ አድርጎ አሸክሞ ነርተውታል። መጨረሻ ሲጣራ ውሸት ሆኖ ተገኘ የሚላል። ይሄ ጉዳይ እንዲህ ዝም ብሎ ተነጋግሮ እዚህ መድረክ ላይ ምንቶ አይደለም። የዞኑ ኮማንደር እዚህ ያሉ እየሰሙ ነው። ዛሬ ጀምረን እናጣራለን። የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን የሀገር መከላከያ ሰራዊት የህዝብን ሰላም ለመመለስ እየሰራ ነው፣ ሰላምን ዘላቂ ለማድረግ ደግሞ መወያየት ወሳኝ ነው ብለዋል። እዚህ ጋር አስተዳዳሪ አለ፣ እዚህ ጋር ካድሬ አለ፣ እዚህ ጋር ፖሊስ አለ፣ እዚህ ጋር ጸጥታ ኃይል አለ። ሲነሱ የነበሩ ጥያቄዎች ራሱ እዚሁ ማለቅ አለባቸው። ከማስተዳደር ችግር የጸጥታ ችግር ነው ብለን ነው የምንወስደው። የመልካም አስተዳደር ችግር ካለ ሽፍታ ይበዛል፣ እያኮረፈ እየወጣ ማለት ነው። አሁን ከነሱም ጋር እንነጋገራለን። ጸጥታውን ምክንያት አድርገን እዚህ ያለ የወረዳ አመራር፣ እዚህ ካለ
የጸጥታ አመራር ጋር እዚህ ካለ የቀበሌ አመራር ጋር እንነጋገራለን። አንተነ ችግር እየፈጠርክ ያለ አንዱ ሁሉ እንላለን ማለት ነው። ያኮረፈ እንዲበዛ በማይረባ ቀስቀሳና ፕሮፓጋንዳ ቤቱን እየጣለ እንዲወጣ የሚያደርጉ አሰራሮች ይስተካከሉ ብለን እናምናለን። እሱን የጸጥታ ችግር ነው ብለን ነው የምንወስደው። ይሄ ከተፈታ ህዝቡ ራሱን በራሱ የማይጠብቅበት ምንም ምክንያት የለውም። ኦሮሚያም ጋለ ሌሎች የአማራ ክልል ዞኖችም ጋለ 2 ዓመት 3 ዓመት ሙሉ ተማሪ ከትምህርት ገበታው እንዲወጣ እንዲቆም ማድረግ ማለት ምን ማለት ነው? መንግስት ባለበት ሀገር፣ ህዝብ ባለበት ሀገር፣ መንግስት ህዝብ ባለበት ሀገር ለምንድን ነው ዜጋ እንዳይወጣ የሚደረገው? የባሰ ቀውስ ውስጥ ይከታል፣ የባሰ ያስንቃል። እንዲያውም እዚህ ያለው ታጣቂ ለምንድን ነው ጎጃም ላይ ጦርነት የከፈተው? ለምንድን ነው? ጎጃም ነው ያለው 4 ኪሎ። ትክክል አይደለም። ሴራ ቢሆንም አገርን የማፍረስ ተልዕኮ ያለ ቢሆንም እነሱ በብስለት ነው የሚሄዱት። ይሄ ደግሞ በግብታዊ ነው የሚሄደው። ርዕሰ መስተዳደር አረጋ ከበደ የመንግስት የአማራ ህዝብ ጥያቄዎችን በውይይት ለመፍታት እየሰራ መሆኑን ተናግረው በግጭት የሚፈቱ የአማራ ህዝብ ጥያቄዎች አለመኖራቸውን ገልጸዋል። ህዝባችን ሰላም እንዲያገኝ አሁንም ለሰላም ዝግጁ ነን። ከግጭትና ከድህነት አዙሪት ለመውጣት ሰላምን ማረጋገጥ እንደሚገባ ገልጸዋል። አላግባብ በፖለቲካ በኢትዮጵያ የሀገረ መንግስት ግንባታ ውስጥ ጥሩ ነገሮች እንዳሉ ሁሉ የኢትዮጵያን አንድነት የሚጎዱ የኢትዮጵያን ህዝብ ትስስር የሚጎዳ ትርክቶች እኛ በመንግስት አጠራር የተናጠላዊ ትርክቶች የምንላቸው የአንድን ወገን የሚያገሉ የአንድን ወገን የሚጎዱ የጋራ ትርክቶችን የሚያቀጭጩ አንድነትን የሚጎዱ በኢትዮጵያ ውስጥ የተነዙ ያደጉ የጎለመሱ ለአንድነታችን አደጋ የሆነ ትርክት አለ ብለን እናምናለን እንደ መንግስት። ይሄ በእያንዳንዳችን ጭንቅላት ውስጥ ያለ ነው። በእኔም በእናንተም በአማራውም በኦሮሞውም በጉራጌውም በሀዲያውም በሶማሌውም በአፋሩም በተለያየ መንገድ ትክክለኛ ትርክቶች የመኖራቸውን ያህል የተዛቡ ትርክቶች አሉ። የማይጠቅምም ቢሆን በጦርነት የተገነባ ትርክት የለም። አማራ ክልል ውስጥ አሁን ከቦታ ቦታ መንቀሳቀስ ክልክል ነው። መንግስት ስላለ ነው እንዴ? ከቦታ ቦታ ተንቀሳቀሱ መንቀሳቀስ የለበትም ብሎ አማራው መንቀሳቀስ የለበትም ስላለ ነው? እኛ ክልል ጽንፈኛው ፋኖ እንደሚፈጽመው እዛም ጽንፈኛው ሸኔ ይፈጽማል። የሀገር መከላከያ ሰራዊታችን እዛ ይዋጋም እዚህ አይዋጋም። ኢትዮጵያውያን ከቦታ ቦታ ተንቀሳቅሰው የመስራት መብታቸው ይከበር፣ መፈናቀል ይቁም፣ መሞት ይቁም የመሳሰሉ ጥያቄዎች ተነስተዋል በወቅቱ እውነት ነው። ነገር ግን ምንድነው እነዚህ ጥያቄዎች ማንሳት ብቻ ሳይሆን የሚፈቱበትን ማግባብ በግልጽ ተቀምጧል።